የጥርሳችሁ እዚህ ጋር የሚሆን እዚህ ጋር ጥግ ላይ እንደዚህ አይነት ነገር ካለባችሁ ልብ ብላችሁ አድምጡኝ። የማወራው ስለ መጥፎ ያፍጠረን መፍትሄዎች ነው። የመጀመሪያው መፍትሄ የተለያየ ጥርሳችን ክፍል ላይ የተጠራቀመ የሻህላ ጥርቅም ካለ እሱ እንዲታጠብና ጥርሳችን ሙሉ ለሙሉ ንጹህ እንዲሆን ማድረግ ነው። በሁለተኛነት ከኋላ አካባቢ የሚሆን ከላይ የሚሆን ከታች የተቦረቦሩ ጥርሶች ካሉ እነዚህ የተቦረቦሩ ጥርሶች ከፍተኛ የምግብ መጠራቀሚያ ስለሚሆኑ መታከም የሚችሉት እንዲታከሙ ወይም ንጽህናቸው እንዲጠበቅ፣ ከዛ ቀጥሎ መታከም የማይችሉ ከሆነና ተደጋጋሚ ምብጠት የሚያመጡ ከሆነ ደግሞ እንዲነቀሉ ማድረግ። በሶስተኛነት መጨረሻ አካባቢ ላይ ያለው ወይም ደግሞ ዊዝደም ቲዝ የሚባለው ጥርስ ሙሉ ለሙሉ ሳይበቅል ቀርቶ በላው ላይ ስጋ ተኝቶበት እሱ በተደጋጋሚ ኢንፌክሽን እያመጣ ውስጡ ምግብ እየተጠራቀመበት ከሆነ እሱ ጥርስ እንዲነቀል ወይም ደግሞ እላው ላይ የተኛው ስጋ እንዲቆረጥና እንዲወድቅ ማድረግ ነው። በአራተኛነት ጭንቀትና ድብርት ነገሮች ካሉ በተለይም ደግሞ የአፍ ድርቀት የሚያስከትሉ የምራቅ መወፈር የሚያስከትሉ ጭንቀቶች ካሉ ከሕክምና ባለሙያ ጋር በመመካከር ይሄ ጭንቀት እንዲቀንስ ማድረግ። ምክንያቱም ስነ ልቦናዊ መጥፎ ያፍጠረን እንዲዳብር ስለሚያደርግ፣ ምራቃችን ሲወፍር ደግሞ አፋችን ስለሚደርቅ። በአምስተኛነት ተደጋጋሚ የሚከሰት የቶንሲል ህመም ካለ እሱ ለጉሮሮና ለጆሮ ስፔሻሊስት ሐኪሞች በማሳየት የቶንሲል ሕክምና ማግኘት። በስድስተኛነት ተደጋጋሚ የሚከሰት የጨጓራ ህመም ካለ ህክምና ባለሙያችሁ በነገራችሁ መሰረት የጨጓራ ህመሙ እንዲቀንስ የአሲዲክ ሪፍሌክሱ እንዳይኖር ማድረግ። ምን እያደረክ ነው? አፌን ጉመጠመጨው ያማ አልፎ አልፎ ጨውና ውሃ በማደባለቅ ወይም በማሟሟት አፋችንን ብንጉመጠመጥ እነዚህን ሶስት መሰረታዊ ጥቅሞች እናገኛለን። የመጀመሪያው ጨው በተፈጥሮ አፋችን ውስጥ ያሉ ባክቴሪያዎችን በተለይም ጎጂ ባክቴሪያዎችን የመቀነስና ከጠቃሚ ባክቴሪያዎች ጋር የማመጣጠን ባህሪ ስላለው አፋችን ውስጥ ከፍተኛ የሆነ ጉዳት በባክቴሪያዎች ምክንያት እንዳይከሰት ይከላከላል። በሁለተኛነት ደግሞ አፋችን ውስጥ የተፈጠሩ ጥቃቅን ቁስለቶች ቢኖሩ የድድ መድማት ምልክቶች ቢጀምሩ ቶሎ እንዲያገግሙና ቶሎ እንዲድኑ ያደርጋል። በሶስተኛነት ጨው በባህሪው አፋችን ውስጥ ያለው አሲዳማነት እንዲቀንስና አሲድ ቤዝ ፒኤቹ የተመጣጠነ እንዲሆን እንዲሁም ደግሞ በጣም ተስማሚ የሆነ የአፍ ውስጥ ሁኔታ ወይም ከባቢ እንዲኖር ያደርጋል። በዚህ ጥያቄ ስንቶቻችሁ ተወዛግባችኋልስ? የስንቶቻችሁ ጥያቄ ነው? አይውላችሁ ዳብር ኸርባል ከሌሎቹ የጥርስ ሳሙናዎች የሚለይበት በውስጡ የፍሎሪን ኮንተንት ስለሌለው ነው። ዳብር ኸርባል የጥርስ ሳሙና በሚሰራበት ጊዜ ፍሎሪን እና ከተለያዩ ኬሚካሎች ነፃ የሆነ በተፈጥሮ ብቻ የበለጸገ የጥርስ ሳሙና መፍጠር ነው። ዳብር ኸርባል በውስጡ ክሎቭ ወይም ደግሞ ቅርንፉድ አለው። ቅርንፉድ ደግሞ ጎጂ ባክቴሪያዎችን የመቀነስ አቅም፣ ህመሞችን የማጥፋት ወይም ደግሞ ህመም ቢፈጠርም እንኳን ልክ እንደ ህመም ማስታገሻ የማደንዘዝ አይነት ባህሪ አለው። የዚህ የጥርስ ሳሙና መሰረታዊ ዓላማ አፋችን ውስጥ ያሉ ጎጂ ባክቴሪያዎችን በመቀነስ እነሱ የሚያመነጩትን አሲዲቲ ወይም ደግሞ አፋችን ውስጥ ያለውን አሲዳማነት በመቀነስ የጥርስ መቦርቦርን መቀነስ ነው። ፍሎራይድ ያላቸው የጥርስ ሳሙናዎች ዋነኛው ዓላማ ደግሞ አፋችን ውስጥ ያሉ ጎጂ ባክቴሪያዎችን ከመቀነስ በተጨማሪ የጥርስ ጥንካሬ መፍጠር ነው። በጣም ብዙ ሰው የሚጠይቀው ጥያቄ ምንድነው? ጥርሴን በዚህ የጥርስ ሳሙና በዚህ የጥርስ ሳሙና በዛ ሞክሬዋለሁ፣ ግን ንጹህ እየሆነልኝ አይደለም ወይም ደግሞ በትክክል እየጸዳልኝ አይደለም፣ ጥርሴን መቦርቦርን አላቆመም፣ ቀለሙ መቀየሩም አላቆመም የሚል ኮምፕሌን ይቀርባል። ይኸውላችሁ አንድ ነገር ወቁ። ውድ በሆነ ዋጋ የጥርስ ሳሙና ገዝቶ መጠቀም ጥርሳችንን ንጹህ አያደርግም። ከዛ ይልቅ ጥርሳችንን ንጹህና ጥርት ያለ መቦርቦር ሁኔታው እንዲጨምርልን የሚያደርግልን የጥርስ ሳሙናው ኳሊቲ ሳይሆን የኛ ጥርሳችን የማጽዳት ኳሊቲ የእውቀት ደረጃችን ነው። ይሄ የብዙዎቻችን ትልቁ ችግራችን የጥርስ ሳሙና መጠቀማችን፣ የጥርስ ሳሙና በውድ መግዛታችን፣ ብሩሽ መቀያየራችን ላይ ነው እንጂ እጃችን እያንዳንዷን ጥርሳችንን ለማጽዳት ምን ያክል ችሎታ አለን፣ ምን ያክል እውቀቱ አለን፣ ምን ያክል ትኩረት አለን፣ ምን ያክልስ ጊዜ እንወስዳለን የሚለው ላይ አይመስለኝም። ስለዚህ አንድ ሰው ጥርሱ እንዳይቦረቦር፣ መጥፎ ያፍጠረ እንዳይመጣ፣ የድድ መድማት እንዳይመጣ፣ ጥርሶች ያለ ጊዜያቸው እንዳይነቃነቁና እንዳይጎዱ የሚፈልግ ከሆነ የጥርስ ንጽህና አጠባበቁ በእውቀት ላይ የተመሰረተ እያንዳንዷ ጥርስ በእያንዳንዱ ደቂቃ ውስጥ ንጹህ መሆኗን ማረጋገጥ ነው። መፋቂያ ዘውትራችሁ የምትጠቀሙ ሰዎች ተጠቀሙ፣ አበረታታችኋለሁ። ነገር ግን መፋቂያ በመጠቀማችሁ ምክንያት እነዚህ ሶስት መሰረታዊ ጥቅሞችና ሶስት መሰረታዊ ጉዳቶች ታስተናግዳላችሁ። ግዴላችሁም ይችን ነገር እንደ ቀልድ አታዩት። የብዙ ወጣቶችን ጥርስ ያለ እድሜያቸው እያሳጣቸው ነው። ሻህላ ይባላል። ብዙ ጊዜ የሚፈጠረው እዚህ አካባቢና በማናኝክበት የጥርሳችን ክፍል ላይ መስታወት ላይ ቁሙና እዚህ ጋር ያለውን የጥርሳችሁን ክፍል እዩት። እንደዚህ አይነት ነገር መኖር አለመኖሩን በኮሜንት አሳውቁኝ። ይሄ ሻህላ ታዲያ ለጥርስ መቦርቦር፣ ለድድ መሸሽ፣ ለድድ መድማት፣ ለመጥፎ ያፍጠረ፣ ለጥርስ ንቅናቄ፣ ለድድ ኢንፌክሽን እና የድድ ህመም
ከፍተኛ አጋላጭና መሰረታዊ መነሻ ምክንያት። ስለዚህ በተቻለ መጠን ይሄንን ሻህላ እንዳይፈጠር መከላከል በጣም ከብዙ የጥርስ ችግሮች ያድነን። ጥርሳችንም ስንቦርሽ በትክክል መስታወት እያዩ እያንዳንዷን የጥርስ ክፍል ጠዋትና ማታ ላይ ማጽዳት ልምድ ካለመኖሩ የተነሳ ይሄ ሻህላ የሚባለው ነገር በቀላሉ ጥርሳችን ላይ የመጠራቀም እድሉ በጣም ከፍተኛ። ይሄ ሻህላ ታዲያ የኬሚካልና የባክቴሪያ ጥርቅም ስለሆነ በቀላሉ ድድን፣ የድድ አጥንትንና ጥርስን በከፍተኛ ሁኔታ ይጎዳል። ያለ እድሜያችንም ብዙ ጥርሶቻችንን በአንድ ጊዜ እንድናጣ ይዳርገናል። አንድ ጥርስ ተቦርቡሮም እሱ በሚነቀልበት ወይም በሚታከምበት ጊዜ ሌላው እንዲቦረቦር የሚያደርገውም መሰረታዊነት ይሄንን መነሻ ምክንያት ስለማናስወግደውና እኛም ጥንቃቄ ስለማናደርግ። ስለዚህ መፍትሄው ምንድነው? በተቻለ መጠን ይሄ ሻህላ እንዳይፈጠር መከታተልና ማጽዳት፣ ወደ ሕክምና ተቋም በመሄድ እንዲታጠብ ማድረግ፣ ከታጠበ በኋላ ደግሞ የጥርስ ንጽህና አጠባበቅ ልምዳችንን በከፍተኛ ሁኔታ በማሳደግ በእውቀት ላይ የተመሰረተ የጥርስ ንጽህና አጠባበቅ ባህል ማኖር ይሄ ከፍተኛ የሆነ የጥርስ ንጽህና እንዲኖረንና በጤንነት እንዲኖሩ ያስችላል። የማስተክለው ሰው ሰራሽ ጥርስ ምን ያክል ዓመት ያገለግለኛል ብላችሁ ለምትጨነቁ ሰዎች ነው ይሄ ቪዲዮ። ይኸውላችሁ ብሪጅ ማለት ይሄ ነው። ከጎንና ከጎን ያሉ ጥርሶች ተሞርደው አርቲፊሻል ጥርሱ እንደ ድልድይ ሆኖ ሲሰራ ማለት ነው። ብሪጅ በሚሰራበት ጊዜ ላይ ግን ግዴታ የተፈጥሮ ጥርሶች ብቻ ተሞርደው ሳይሆን ኢምፕላንትም ተደርጎ ሊሆን ይችላል። ዳርና ዳር ላይ 2 ኢምፕላንት ሜታሎች ተደርገው ልክ እነዛ ኢምፕላንቶች ላይ አርቲፊሻል ጥርሱ እንዲሰካ ሊደረግ ይችላል። ይሄም ብሪጅ ነው። ይኸውላችሁ ብሪጁ የተሰራው ከጎንና ከጎን ያሉ የተፈጥሮ ጥርሶች ተሞርደው ከሆነ የቆይታ ጊዜው የሚወሰነው በአርቲፊሻል ጥርስ አይነቱ ብቻ ሳይሆን የተሞረዱት ጥርሶች የጥንካሬ ሁኔታቸው፣ 2 የተሞረዱበት የሕክምና ሂደት ጥሩነት፣ በሶስተኛነት ደግሞ የጥርስ ንጽህና የአጠባበቅ ችሎታችን በጣም መሰረታዊ ነው። በሁለተኛነት በኢምፕላንት የተሰራ ብሪጅም ይሁን አንድ ጥርስ የቆይታ ጊዜው የሚወሰነው ጥራት ያለው የህክምና ሂደት፣ ጥሩ የሆነ የህክምና ክትትል፣ የኛ የጥርስ ንጽህና አጠባበቅ ችሎታችን፣ ይሄን ብለው ይሄን አትብሉ፣ ይሄን ተመገቡ፣ ይሄን አትመገቡ የሚባሉትን የህክምና መመሪያዎች 100% በሚባል ደረጃ ተግባራዊ የማድረግ አቅማችን የአርቲፊሻል ጥርሱን የቆይታ ጊዜ ይወስነዋል። ስለዚህ ያስተከላችሁት ሰው ሰራሽ ጥርስ ረጅም ጊዜ እንዲቆይላችሁ የምትፈልጉ ከሆነ አርቲፊሻል ጥርስ አይነቱ ላይ ሳይሆን መወሰን ያለባችሁ የሚሰራላችሁ ሐኪም ላይና የህክምና የምርመራ ሂደት ጥራታችሁ ላይ ብቻ መሆን አለበት።